ማህሌታይ ያሬድ። ማህሌታይ ያሬድ ለኢትዮጵያ ቤተ ክርስቲያናት ታላላቅ የዜማ ድርሰቶችን ያበረከተ ሊቅ ነው። ሊቁ መንፈሳዊ ዜማዎችን ከደረሰ በኋላ ልዩ ልዩ ስልቶችን አውጥቷል። ዜማዎቹም ውበትን፣ ጣዕምና ተመስጦን አስተባብረው በመያዛቸውና ራሱም በተፈጥሮ ድምፅ መልካም በመሆኑ በዜማው ሲያንጎራጉር የሰሚዎቹን ሕሊና ይማርክ ነበር። ማህሌታይ ያሬድ ቅኔን በዜማዎቹ ጋር ያይዞ ለመድረስ ሞክሯል። ለማስረጃም ያህል ከራሱ አስተያየት ጋር ጥቂቶቹን ቅኔዎች ከድጓው ጋር ጽፏል። ማህሌታይ ያሬድ የዜማ ድርሰቶቹን ሐዲስንና ብሉይን ስሜትና ጣዕምን በሚያስጨብጡ የዜማ ቅርጾች አቃሞና አዛምዶ በማደራጀቱ ተወዳጆች አድርጎ አስተላልፎልናል። ስለዚህ የዜማ አባት ወይም ምንጭ ሆኖ ሊታሰበን ይኖራል። ያሬድ ዜማዎች በሕግ የሚዜሙ ባለምልክቶች ናቸው። ምልክቶቹ ኖቷ ከሚባለው ከአውሮፓውያን የዜማ ስልት ጋር ይወዳደራሉ። ሊቁ ያሬድ በትግራይ በአክሱም ተወለደ። በዘሩ ከአክሱም ካህናት የአንዱ የአባ ጌዲዮን የእህት ልጅ ነው። ያሬድ አቅሙ ለትምህርት ሲደርስ ከአጎቱ ከአባ ጌዲዮን ፊደልን መቁጠር ጀመረ። ሆኖም የፊደል ጥናት አያሌ ጊዜ አስፈጀበት። በዚህ ምክንያት ስለ ትምህርት ትጋትና ስጋት እንዲያድርበት አስተማሪው በጨንገር ይቀጣው ነበር። ያሬድ ግን ፊደሉን አቋርጦ ከመምህሩ ተሰርቆና ከዘመዶቹ ተነጥሎ በገዳም ለመኖር አሰበ። አንድ ቀን ጠፍቶ ሲሄድ በመንገድ ድካም ተሰማውና ቅጠሉ ከለመለመ ፍሬው ከተንጀረገገ ዛፍ ስር ተቀምጦ ሳለ አንድ ትል የዚሁኑ ዛፍ ፍሬ ሊበላ ግንዱን ለመውጣት ሲፍጨረጨር መውጣት ግን እያቃጠው ብዙ ጊዜ ከግማሽ መንገድ እየተመለሰ ወደ መሬት ሲወድቅና ሲነሳ እንዲሁም እንደምንም ተፍጨርጭሮ በመጨረሻ ጊዜ ፍሬውን ለመብላት እንደቻለ አየ። አለመሰልቸትና ጉልበትን አለመቆጠብ ተግቶ እንዲማርና እንዲያጠና ያሬድን ልብ አስገዛው። በስነ ፍጥረቱም ይበልጥ እንጂ ከትል እንደማያንስ በስራው ምሳሌ ሆነው። ወዲያውኑ ወደ አስተማሪው ተመልሶ ይቅርታ ጠየቀና ትምህርቱን ቀጠለ። በቅርብ ጊዜም ሐዲስንና ብሉይን አጥንቶ ድቁና ተሾመ። ያሬድ በትምህርት ብልህና ተመራማሪ ሊቅ ወጣው። በድሮ ዘመን መጽሐፍትን በከንፈር እንቅስቃሴ ማንበብ እንጂ በታላቅ ድምፅ ጮሆ ማዜም አልተስፋፋም ነበር። ያሬድ ዛሬ ቤተ ክርስቲያን በዝማሬና በማህሌት በምትጠቀምባቸው የዜማ መጽሐፍት ደረሰ። የዜማቸውን ልዩ ልዩ የድምፅ ስልት የቀሰመው ከወፍ፣ ከእንስሳ፣ ከጥሩምባ፣ ከእምቢልታና መለከትን ከመሳሰሉት ነው። ያሬድ የደረሳቸው የዜማ አይነቶች ግዕዝ፣ አራራይ፣ እዝል ይባላሉ። ለሶስቱም መህተው፣ ዋዜማ፣ ምልጣን፣ እስመ ለዓለም፣ አቡነ፣ ቅንዋት፣ ሰላም የሚባሉ ስሞች አሏቸው። መጽሐፎቹም ጾመ ድጓ፣ ድጓ፣ ዝማሬ፣ መዋዕስት፣ ምዕራፍ ይባላሉ። የዜማዎቹ ስልት ግን ልዩ ልዩ ስሞችን የያዘ ነው። አጫብር፣ ቆሜ፣ አሮጌ ቤተልሔም፣ አዲስ ቤተልሔም፣ ተጉለቴ ይባላል። እነዚህም በልዩ ልዩ አይነት ድምፅ በጭንቅላት፣ በአፍንጫ፣ በጉሮሮ ይዜማሉ። ደግሞ አራተኛ አቋቋም የሚባል ጥሩ ዜማ አለ። ይህም ብዙ የዜማ ስልቶችን ልዩ ልዩ ስሞች አሉት። እነርሱም ጎንደር ላይ ቤት፣ ታች ቤት፣ ሳንኳ፣ ተክሌ፣ ሰቆጤ ይባላሉ። ካህናቱ በዝማሜ፣ በመረገድ፣ በጸናጽልና በከበሮ ያሸበሽቡበታል። የዘንጉ አወዛወዝና አጣጣል፣ የጸናጽሉ አወራረድና አመላለስ፣ የከበሮ አመታት በሶስት ክፍል የተመደበ ነው። መደበኛ ስሞቹም ንዑስና አብርይ መንገብ፣ ጽፋት፣ ለዘብና ማህሌተ ገንቦ ይባላሉ። አእምሮን ከሚያነቃቁና መንፈስን ከሚማርኩ ከያሬድ ዜማዎች በተለይ ለዘብና ማህሌተ ገንቦ የተባሉት ለዘመናዊ ሙዚቃ ይስማማሉ።
ቅዱስ ያሬድ መጀመሪያ ያዜመው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ በቀዳሚ ገብረ እግዚአብሔር ሰማያዊ ወምድር ወበግራግም አርየውቶ ለሙሴ ዘከመ ይገብር ግብራ ለደብተራ ሲል ነበር። በአማርኛ ከዓለም በፊት የነበረና ዓለምንም አሳልፎ የሚኖር እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ። ቀጥሎ ታቦተ ጽዮን የምትኖርበትን ድንኳን እንዴት እንደሚያዘጋጅ ለሙሴ ገለጸለት ማለት ነው። ይህንም ማህሌተ አርያም ብሎ ሰየመው። ሰማያዊ ምስጋና ማለት ነው። ያሬድ በዜማው ሲያንጎራጉር ለማዳመጥ ሕዝቡ ዙሪያውን ይከቡት ነበር። ያሬድ ዜማ አዲስ ነገር በመሆኑ በሕዝቡ ዘንድ እንደ እንግዳና እንደ ትንግርት ይታይ ነበር። የዜማውንም እንጉርጉሮ ማንም ሰምቶ አይጠግበውም ነበር። አፄ ገብረ መስቀል በያሬድ ዜማ መንፈሳቸው እጅግ በጣም ተነክቶ ወዲያውኑ በአዋጅ እንዲሰራበት ማጽደቃቸውን ዜና ቤተክርስቲያን ያረጋግጥልናል። ቅዱስ ያሬድ ድርሰቶቹን የመደበው በአራቱ ክፍለ ወራት ነው። አራቱ ክፍለ ወራት የተባሉ በጋ፣ ክረምት፣ ጥቢ፣ በልግ ናቸው። በእነዚህም ክፍለ ወራት ውስጥ ነቢያትና ሐዋርያት፣ ጻድቃንና ሰማዕት እንዲሁም መላእክት በየሕይወት ታሪካቸው የሚመሰገኑበትን ጸዋተ ዜማና ወይም የዜማ አይነቶችን በየሳምንቱ የዕለተ ሰንበት ክብረ በዓል መግለጫ መዝሙር በድጓ አዘጋጅቷል። ያሬድ የንጉሱ የአፄ ገብረ መስቀል ባለሟላቸውና ወዳጃቸው ነበር። ይሁን እንጂ ሹመትን ከርሳቸው አይፈልግም ነበር። ዘውትር መንፈሱ በምናኔ ወይም ዓለምን በመናቅ ይገዛ ነበር። አንድ ቀን አፄ ገብረ መስቀልን በምናኔ በሰሜን ገዳም እንድኖር ይፍቀዱልኝ ሲል ለመናቸው። እርሳቸውም ፈቀዱለትና በጸሎተ ሕሊና ታቦተ ጽዮንን ለመሰናበት ወደ ቤተ ክርስቲያን ገባ። ወዲያውኑ አንቀጸ ብርሃን የሚባለውን የምስጋና ጸሎት ንባቡን እስከ ዜማው ደርሶ ለታቦተ ጽዮን አቀረበ። ከዚህ በኋላ ለምናኔ ወደ ሰሜን አቅጣጫ ተጉዞ ኑሮውን በጸሎትና በጾም ወሰነ። በመጨረሻ በ6ኛው መቶ ክፍለ ዘመን ግንቦት 12 ቀን ከዚህ ዓለም በሞት ተለየ።